ሰላም ዳጣን የት ነው የተወለድሽው? የተወለድሽበትን ቦታ፣ አገር፣ ቤተሰቦችሽ እነማን ናቸው ብላ ጠየቀቻት። ዳጣ እኔ የት እንደተወለድኩ አላውቅም ብላ መለሰችላት። ሰላም ሰላም! ውድና የተከበራችሁ የእኔ የዩቱብ ቻናል ቤተሰቦቼ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እንደምን አመሻችሁ? እንደምን አላችሁ? በያላችሁበት የዓለም ዳርቻ እንደ ሰዓት አቆጣጠራችሁ በያላችሁበት ሰላማችሁ በዚህ ተረፍረፊ በሌሊት ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሆኑ። ተመልሼ ካች ብያላችኋለሁ። እንግዲህ በባለፈው ክፍል 12ን እንግዲህ ሰላምና ዳጣ ቁጭ ብለው ስለተወለደችበት ሀገርና ቦታ ስፍራ እያወሩም ነበረ። ዳጣም ለመናገር ፈቃደኛ አልነበረችም። ሰላምዬ ደግሞ እንድትነግራት ትፈልጋለች። ዳጣ ደግሞ መናገር አትፈልግም። እንግዲህ ዳጣ መናገር ያልፈለገችበት ብዙ ነገር አለ። ብዙ ያልተመለሰላት ጥያቄ አለ። ብዙ ያልተፈታላት ነገር አለ። ሰላም ደግሞ መጠይቃት ልጇም እንደሆነች ለማረጋገጥና ለማወቅ ነው። ልጇ እንደሆነች ታውቃለች። ነገር ግን ማንጣላት፣ እንዴት ተጣለች፣ የት ነበረች፣ አባቷ ማን ነው የሚለውን ነገር እንድታውቅ ነበር የፈለገችው። ምክንያቱም አቶ ደረጀ እና ሰላም በአጋጣሚ እንግዲህ ዳጣን ፈጥረዋል። ዳጣ ደግሞ ስትፈጠር የአቶ ደረጀ ትዳር እንዳይበተንና ሰላሙን እንዳያጣ የአቶ ደረጀ ወንድም በህፃንነቱ አውጥቶ መንገድ ዳር ነበር የጣላት። መንገድ ዳር ሲጥላት ዳጣ እንግዲህ ጎዳና ተዳዳሪ ሆና ዱርዬ ሆና አደገች። ዛሬ ነፍስ ስታውቅ ቤተሰብ ያላቸው ሰዎችና ቤተሰብ የሌላቸው ሰዎች ያለውን ስሜት፣ ያለው ክብደት፣ ያለው ህመም በጣም ከሷ ላይም አየችው፣ አሳለፈችው። ግን የሆነ ሰው ቤተሰቦቼ የት ናቸው ብላ ስትጠይቅ የአባትሽ ቤት እዚህ ቦታ ነው ብለው አሳዩት። አንተ አባቴ ነህ ብላ ገባች። አቶ ደረጀም ልጁ መሆኑን ሲያምን በደስታ ተቀበላት። ገባች፣ ቀጠለች። እንግዲህ ሰላም ዛሬ ቤተሰቦችሽ እነማን ናቸው? እናትሽ፣ አባትሽ የት ናቸው? ጋሸንስ እንዴት አገኘሽው? መቼስ በአጋጣሚ ነው አትይም። አባትሽ አቶ ሲሳይ ነው ሲባል ሰምቻለሁ። አቶ ደረጀም ወይም ጋሸም የጓደኛዬ ልጅ ናት ብሏለኝ። ስለዚህ አባትሽ እና እናትሽ ማን ናቸው ብላ ጠየቀቻት። ዳጣም ኮስተር ብላ እናቴን ማወቅ ትፈልጊያለሽ ብላ ጠየቀቻት። አዎ እፈልጋለሁ ብላ መለሰችላት። ከዛ ዳጣም ስለከፋትና ስለደበራት ስላዘነችም አለቀሰች፣ መልሰው ስላጣች። ምክንያቱም እሷም ስለ እናቷ ጥያቄ ፈጥሮባት አባቷን ሁልጊዜ እየጠየቀች ነው ያለችው። ስለዚህ ለጠየቀችው ጥያቄ መልስ ስላላገኘች አሁንም ሰላም እናትሽ ማናት ስትላት እናቴን ማወቅ ትፈልጊያለሽ ብላ ስትጠይቃት አዎ አለቻት። ከዛም ዳጣ አለቀሰች። ለምን ከፋት? ምክንያቱም እናቷ የት እንዳለች አታውቅም። በህይወት ትኖር ትሞት አታውቅም። ግን እኮ እናቷ እራሷ ሰላም ናት። ሰላምም ግን ይህን ጥያቄ ጠየቀች ማወቅና መረጋገጥ ያለበት ነገር ስለፈለገች ነው። አቶ ደረጃና ወይዘሮ አልማዝም መኝታ ክላስ ነበሩ። ሲመጡ ሳሎን ላይ ሁለታቸውም እየተጫወቱ ነበረ። ዳጣ አጋጣሚ እያለቀሰች አያት። ምንድን ነው ብሎ ጠየቃት። ዳጣም ትታቸው ሄደች። አቶ ደረጀም ሰላምን ጠየቃት። አይ ቤተሰቦች የት ናቸው ብዬ ስጠይቃት አለቀሰች ብላ ነገረቻቸው። ወይዘሮ አልማዝም እንዲህ መጠየቅ አልነበረብሽም፣ ለምን ጠየቅሻት? ለምን አንቺ ሳተኝም እንዲ ስራ እኮ ነው የምትዩ፣ አይደክምሽም እንዴ? ይደክምሻል እኮ ረፍት አታደርጉም? አተኙም ነበር? ምን እያደረጋችሁ ነበር ብላ ወይዘሮ አልማዝም ሰላምን ተናገረቻት። አቶ ደረጀም አልማዝን ሂጂ ተኝ፣ ረፍት አድርጊ፣ መጣሁ እኔ እመክራችኋለሁ አላት። ወይዘሮ አልማዝም ተነስታ ሄደች። አቶ ደረጀም ሰላምን ፕሊስ ሰላም ዳጣ የጓደኛዬ ልጅ ናት፣ ቤተሰቦችሽ ለማን ናቸው ብለሽ አትጠይቂያት። ብዙ ያልተመለሰ ጥያቄ ስላላት ይከፋታል። ስለዚህ አትጠይቂያት አላት። ሰላምም እሺ አልጠይቃትም ብላ ሄደች። አቶ ደረጀም ተጨነቀ፣ ተጠበበ፣ ከፋው። ምክንያቱም ዳጣ ብዙ ያልተመለሰላት ጥያቄ፣ ብዙ ማወቅ ያለባት ነገር አለ። እሱ ግን ትዳሩን ስለሚፈልግ ትዳሩ እንዲበተን ልጆቹ እንዲበተኑ ስለማይፈልግ ዳጣ ተጽዕኖ ፈጥሮ ዳጣ ላይ ብዙ ነገር እያሳለፈባት ነው። በነገራችን ላይ ዳጣ ስትጨነቅ እሱም ራሱ ይጨነቃል። ዳጣ ስታለቅስ አብሮ ያለቅሳል። ብዙ ህመም አለ በውስጡ። ምክንያቱም ዳጣን የከፋት ሰዓት እሱም ስለሚከፋው ማለት ነው። እንግዲህ ሳሎን ላይ ደግሞ ውሃ ፈተና የምታደርገኝ በነገራችን ላይ ከፊልም ሁሉ የምታስቀኝ የምትኖር ውሃ ናት። ውሃ እንግዲህ ትምህርት ላለመሄድ ሶፋ ላይ ገደም ብላለች። ትምህርት አልሄድም እያለች ነው። ወይዘሮ አልማዝም ልብሷን ቀያይራ ጃኬቷን ለብሳ እንዴ ሰዓት እኮ ደርሷል አትሄጂም እንዴ አለቻት። አልሄድም አሞኛል አለቻት። ወይዘሮ አልማዝም ልጇን ግንባሯን፣ አንገቷን፣ ፊቷን ዳሰሰቻት። ሙቀት የላትም እንዴ ደህና እኮ ነሽ
ምንሽን ነው ያመመሽ አለቻት። ሆዴን አለቻት። አይ ሆድሽን ከሆነ እኔ እኮ ራስሽን መስሎኝ ነው እንዴ። እኔ ራሴን አላመመኝም፣ ያመመኝ ሆዴን ነው። አንቺ የነካሽኝ እኮ ራሴንና ፊቴን ነው የነካሽኝ። ስለዚህ እኔን ያመመኝ ሆዴን ነው አለቻት። ስለዚህ ሆድሽን ከሆነ ያመመሽ ሐኪም ቤት እንሄድና መድኃኒት ታዘዝሽ። አሁን ተነሽና ትምህርት ቤት መሄድ አለብሽ፣ አትቀሪም አለቻት። ከዛ አይ ጭንቅላቴን ያመመኝ አለች። ላለመሄድ ፈልጋ ነው። ከዛ ደግሞ ራሴን ያመመኝ አለች። ምን ያላለችው አለ። ከዛ እናቷ አይ ችግር የለም እንሄዳለን፣ ሐኪም ቤት መድኃኒት ይሰጥሻል፣ ትሄጃለሽ። ጭንቅላትሽ ወዲህ ውስጥ ነው ያለ። ስለዚህ እንሄዳለን። ወይዘሮ አልማዝን ተበሳጭታ ተቆጣቻት። አሁን ተነሽና ትምህርት ቤት ሂጂ፣ አይቀለድም፣ አትቀልጅ አለቻት። እንዴ ለዛው ነው የምትጀልሽ የምቀረው አለቻት። እንጂ ለእኔ ብለሽ እንዴ የምትኖሪው አለቻት እና ተቆጣቻት። ከዛ ወይዘሮ አልማዝም ሰላምን ጠራቻት። ውሃ ወደ ትምህርት ቤት ተቆጣ እንድትሰዳት ሰላምን ጠራቻት። ውሃም ሶፋ ላይ ቁጭ ብላ ተበሳጭታ ተነስታ ሄደች። ወይዘሮ አልማዝም ኃላፊነቱን ለሰላም ሰጥታ ወደ ስራ ቦታዋ ሄደች። አጅሪትም እንግዲህ ስልኳን ይዛ ሶፋ ላይ ቁጭ ብላ ስልኳን እየጎረጎረች ነው። ተንኮልና ነገር የማይመራት የቤቱ በጥባጭ ወይዘሮ ሰላምም እንግዲህ ሳሎን ጣውላ ልታጸዳ የመነሽፍ እንትን ሻፊ ይዛ መጣ። እየወለወለች እያለ ሰላም ቁጭ በይ እስኪ ማወራሻለን። ምን ነው ዛሬ ስትላት፣ ምን ነው እኔ በሰላም አላወራም እንዴ አለቻት። አይ እንደዛ ማለቴ እንኳን አይደለም ብላ ሰላምም ቁጭ ብላ እሺ ምን ልታዘዝሽ አለቻት። ናታን ዳጣን ይወዳታል አይደል? ምን ማለት ነው አለችው። ዳጣ ስትወደዋለች አለች። እንዴ ምን ማለት ነው? አንቺ ዳጣ እኮ ናታንን ከወንድም ውጭ ሌላ ነገር አስባ አታውቅም። ናታንም እንደ እህቱ ነው የሚያያት እንጂ ሌላ ነገር አስቡ አውቅም። አንቺ እንደምታስቢው እኮ ሁለታቸው አያስቡም አለቻት። ሁሉም እዚህ ቤት ለሷ ነው የሚል አለች። ዳጣ እኮ ላንቺ ነው እንዲሁ የምታግዝ። ናታንን ተረዳት፣ ትወድሃለሽ ነው የምትለው አለቻት። እሺ እንደዛ ከሆነ ሲመጣ ትነግሪዋለሽ። ዳጣ እኮ አትወድህም ና እሷን አቤጊያን ተረዳት ብለዋለሽ ትለሽ ትነግሪዋለሽ አለቻት። እኔ አልናገርም፣ ግን አንቺ እንደምታስቢያቸው አይደሉም። ዳጣና ናታን በእህትና በወንድምነት ነው የሚጫወቱትም የሚዝናናቱም። ስለዚህ የአንቺ ሀሳብ እንጂ የዳጣ ወይም የናታን አይደለም። እኔ እኮ ትልቅ ሰው ነኝ፣ ነገር አላመላልስም ወይም ደግሞ ወሬ አላቀብልም። ግን ዳጣ እሱን እንደ ወንድም እንጂ እንደ ፍቅረኛ አታየውም፣ አስበውም አታውቅም። እንደዚህ ያለ ሀሳብም አስባ አታውቅም። ናታንም እንደዛው አለቻት። በይ ተብለሽ ነው ተልከሽ ነው አለቻት። በይ አንቺም ስልክሽን እኔም ስራዬን ብላ ሰላምም ተበሳጭታ ጣውላውን ወርውላ ወደ ስራዋ ሄደች። አጅሪትም እንደ ደህና ሰው እጅ በደረት አድርጋ ቁጭ አለች። እንግዲህ የምታስበው ደግሞ ተንኮል ይኖራታል። እናም ውድ ቤተሰቦቼ ለብዙ የዩቱብ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እዚህ ላይ ናታንና ዳጣ ሽዋሽው እየተጫወቱ ነው። እኛ በገጠር እንሹላሌ እንለዋለን፣ በሌላ ቦታ ደግሞ ዝዋዥዌ ይባላል። እንግዲህ በብዙ አይነት መንገድ ይጠራል ይሄ ጨዋታ። ናታን እንግዲህ ከዳጣ ጋር ፍቅር እየተጫወተ ነው። ዳጣን ጥያቄ ጠየቃት። አሁን ሰዎች ወይም ጓደኞች ቢያዩሽ ምን ይሉሻል አላት። ዳጣ ፍቅረኛ ጠብሳ እየተጀናጀነች ጓደኛ አላት ይላሉ። ይደበሩብኛል፣ ግን ደግሞ ደስ ይላቸዋል። ችግር የለውም ሙድ ይይዙብኛል አለችው። ከዛ እንዴ እንመሳሰላለን ማለት ነው አለ። ምን ማለት ነው መመሳሰል? እንዲያው ፍቅረኛሞች እንመስላለን አላት። እኔ እንጃ እንመስል እንደሆነ አለችው ዳጣ። ከዛም በኋላ ዳጣ ፍቅረኛ ይዘሽ ታውቂያለሽ አላተኝ። አይ ምን ማለት ነው? እኔ ፍቅረኛ ምንም አላውቅም አለችው። ምን አይነት ወንድ ደስ ይልሻል አላት። አረንጓዴ፣ ቢጫ፣ ቀይ መሸስ የተቀመሰ አይደል? ያው ወንድ ነው አለችው ዳጣ። እንግዲህ ወይዘሮ እትዬም ከስራ ቆይታ ስልክ እያወራች ወደ ቤት መጣች። እንግዲህ እትዬም ከስራ ውላ ቤት መጣ። ሳሎን ላይ ቁጭ ብላ ከባሏ ጋር ስልክ እያወራች ነው። አቶ ደረጀም እንዴት በጊዜ ዛሬ ወጣሽ እያላት ነው። ወይዘሮ አልማዝም ትንሽ ደክሞኝ ስለነበረ እረፍት ላድርግ ቤቴ ሄጄ ብዬ ወጥቼ ወደ ቤቴ መጣሁ። አሁን ያለሁት ቤት ነኝ። አንተ የት ነህ? በጊዜ አትመጣም ታመሻለህ አለችው። አይ አላመሽም እመጣለሁ በጊዜ አላተኝ። ከዛም አጅሪት አቤጊያ መታ ከጭኗ ላይ ተኛች። እናት አይደለች። አቤጊያን ጸጉሯን እየዳሰሰች ባሏን ስልክ እያወራች ነበር። ከዛ ጸጉሯን ስድስት ስታደርገው ቆዳዋ ደርቋል። እንዴ ቆዳሽ ምንድነው እንደዚህ የደረቀ አለቻት። አቶ ደረጀን ስልክ እያወራች
ከዛ እሷም የእነሱን ወሬ እየሰማች እንደ ደህና ሰው ከጭኗ ላይ ተኝታ ዝም አለች። አሁንም መልሳ ከዛ አቶ ደረጀ ምሳማ ላበጊያ ቅባት ገዝተህልኝና ቆዳዋ ደርቋል አለችው። ከዛ ደረጀ እንዴ እኔ እኮ ምን አይነት ቅባት እንደሚገዛ አላቅም አላት። ምን አይነት ቅባት መግዛት እንዳለብህ እኔ እልክልሃለሁ አለችው። ከዛም አቶ ደረጀ አይ ራሷ ወጥታ ትገዛለች፣ ብር እንሰጣትና ወጥታ ትገዛለች አላት። ኦኬ እንግዲያውስ እንደዛ ይሻላል፣ ወጥታ ሄዳ ትገዛለች። እሺ በቃ እንዳታመሽ ና በሰዓት እሺ አለችው። እሺ አላትና ስልኩን ዘጉ። ከዛም አበጊያ ምን ሆነሽ ነው ጸጉርሽ እንደዚህ ቆዳሽ የደረቀው አለቻት። በውስጤ እየተናደድኩ አለች። እንዴ ምን ሆነሽ ነው በውስጥሽ የምትናደጅ አለቻት። ይሄ ናታን ነው አለቻት። ይሄ ናታን ደግሞ ምን አደረገ አለቻት። እዛሽ ዳጣ ጋር እየሆነ ነው እኔ ምን አውቃለሁ አለቻት። እሱ እኮ እያናደደኝ ነው የማያየኝና የማይቀበለኝ የማይሰማኝ ከሆነ አለችና ዛተች። ከዛ አልማዝም ፍግግ አለችና ማለት እያለች ጸጉሯን እያሻሸች ወንድ ልጅን እኮ ወንድ ወይም ደግሞ ፍቅረኛ የምታደርገው ሴት ናት እንጂ እሱ አይደለም። ሲጀመር ወንድ ልጅ ሲፈልግ እንጂ ካልፈለገ ሲፈልግ አይወድም አለቻት። ስለዚህ እኔን የማያየኝና የማይሰማኝ ከሆነ እኔ የማረገውን አረጋለሁ አለቻት። እናም የኔ ውድ ቤተሰቦች ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ለብዙዬ ቤተሰብ ሁኑ። እንግዲህ ዳጣና ናታን እዚህ ላይ ሆነው ምን አይነት ወንድ ይመችሻል፣ ደስ ይልሻል አላተኝ ቢሆን እንግዲህ ስነ ስርዓት ያለው ጥሩ ሰው የሆነ ቢሆን ደስ ይለኛል አለችው ዳጣ። ከዛ ምን ምሳሌ አላት። እንዳንተ አይነት አለችው። ከዛ ደስ አለው። ምን አላት? እኔ አሁን ምን አይነት ወንድ ነኝ አላት። ታድለህ አንተ እኮ ስነ ምግባር አለ እንደዚህ ነህ ብላ አብራራችለት። በርተንኳኩ
አቶ ደረጀም ከናታን ክላስ ሄደ። ናታንም መጽሐፉ እያስተካከለ ነበረ። አቶ ደረጀም ከናታን ክላስ ገብቶ ቁጭ አለና ስለ አቤጊያ ጠየቀው። አቤጊያ በጣም አስቸጋሪ ልጅ ሆነች፣ ምን ላድርጋት ብሎ ጠየቀው። ናታንም እስኪ አቤጊያ በጣም ከባድ ልጅ ሆናለች፣ መቅጣት ነዋ ያለብን አለው። እንግዲህ እሷ እኮ ትልቅ ሰው ናት፣ እንዴት ነው የምንቀጣት? ምሽስ በዚህ እድሜዋ አልገርፋት አለ። መግረፍ እኮ መቅጣት አይደለም፣ ዝምታም ቅጣት ነው ብሎ መለሰለት ለአቶ ደረጀ። አቶ ደረጀ አንተ መጽሐፍ ታነባለህና እንዳንተ አንባቢ እንድትሆን ፈልጌ ነበረ አለው። ከዛ ናታንም እሷ የማንበብ ፍላጎት የላትም፣ እኔ ራሱ ብዙ ጊዜ ሞክሬያት ነበረ አለው። ደረጀም እስኪ እንደው ሞክር፣ ቢያንስ አንተ ተሽዳል እንደሆነ ትሰማህ እንደሆን አለ። እስኪ ከሰማችኝ እንግዲህ እንዲገባት በሚገባት መንገድ እሞክራለሁ አለ። አቶ ደረጀም እሺ አንተ ሞክርና እስኪ ያለውን ነገር ደግሞ እናያለን፣ እናም ወጣለን ነው የምትፈልጋቸውን መጽሐፎች ስማቸውን ጽፈህ ስጠኝ ይዤልህ እንድመጣ አለው። ናታንም እሺ ጽፌ ሰጠሃለሁ አለውና አቶ ደረጀም ወጥቶ ሄደ። ናታንም መጽሐፎችን ማስተካከልና ማንበብ ጀመረ። እንግዲህ አቶ ደረጀም ናታንን ምን ያህል ቢያምነውና ቢወደው ነው። ናታን ታማኝ ነው። በነገራችን ላይ አቤጊያ በጣም የምትወደው ናታን ነው። እናም ውዶቼ ለብዙ አለም የዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንደከተለ ነው እንግዲህ ወይዘሮ አልማዝን ሶፋ ላይ ቁጭ ብላ ሰላምን ጠራቻት። ሰላም እንግዲህ የተፈለገችው ከኛ ቤት ሰራተኛ ሆና ከኖረች ብዙ ጊዜ ሆኗታል። ስለዚህ እስኪ የራሷን ህይወት ትኑር። እኛም እኮ ሰው ነን። እንደ ሴት ልጅ ካሰብኩኝ የራሷን ህይወት መኖር አለባት፣ የራሷን ትዳር መኖር አለባት፣ የራሷን ነገር ማድረግ አለባት፣ አግብታ እንድትወልድ እፈልጋለሁ ብላ አቶ ደረጀን አማክረው ነበረ ወይዘሮ አልማዝ። አቶ ደረጀም ለልጆቹ ስለሚወዳት ብዙም ደስተኛ አልሆነም። እሺ ካለችሽ ጠይቂያት አላት። ወይዘሮ አልማዝም እንዴ ሴት ልጅ እኮ ናት፣ እኔ እንደ ሴትነቴ ሳይሆን እንደ ልጆች ሳስብ እሷም የራሷን ህይወት እንድትኖር ፈልጋለሁ ብላ ነበረ። እሺ ካለችሽ ነገ ጠይቂያት ብሏት ነበረ። እሷም ጠርታ እያማከረቻት ነው። ለምን የራስሽን ህይወት አትጀምሪም? የራስሽን ህይወት አትኖሪም? አግቢ፣ ውለጂ፣ እድሜ እኮ ቁም አይጠብቅም አለቻት። ከዛ ሰላምም አይ አለቻት። ምክንያቱም ሰላም የራሷ ምክንያት አላት። ምን ነው ህይወት እኮ የራስ ህይወት መኖር ጥሩ ነው። እኛ ደግሞ እናግዝሻለን መቋቋሚያ ምናምን እና አግቢ አለቻት። ሰላምም አይ ትይ አለቻት። እግዚአብሔር አንድ ቀን ሲፈቅድ እሱ ራሱ ይመራኛል አለቻት። ወይዘሮ አልማዝም እሺ ካልሽ ግን እንደ እናት እንደ ልጅ እንዳላቸው ሰዎችም ሳስብ እንደ እድሜያችንም ሳስብ የራስሽን ህይወት አግብተሽ ብትኖሪና ልጅ ወልደሽ ባይሽ ደስ ይለኛል አለቻት። እና እኔ እኮ ትዬ ስንት ቀን እቆያለሁ አለቻት። እኔ እኮ እንደዚህ ማለት አይደለም፣ እኔ እኮ በጣም ትልቅ ሆንሽ እድሜሽ ሄደ ማለት አይደለም፣ ግን ሁሉም በራሱ የሰዓትና ጊዜ ያለው ብዬ ስላሰብኩ ነው አለቻት። ከዛ እሷን አይ እዚያው ነው የምኖር፣ አንድ ቀን እግዚአብሔር ሲፈቅድ ይሆናል አለቻትና መለሰችላት ሰላም። ከዛ ወይዘሮ አልማዝ እውነትሽን ነው ከልብሽ ነው ግን የምትይው ነገር አለቻት። አዎ አለቻትኝ ሰላም። ከዛም አልማዝ እሺ እኔ ሀሳብሽን አልቃወምም፣ እንግዲህ ከፈለግሽ እሺ፣ እኔ ግን አግብተሽ ወልደሽ የራስሽን ህይወት ኖረሽ ማየት ነበር መፈልገው፣ እንግዲህ አንቺ ታውቂያለሽ አለቻት ወይዘሮ አልማዝም። ሰላምም አዎ እግዚአብሔር ያለው ቀን ይሆናል፣ የሆነ ጊዜ እኮ እንዲሆን ወጥቼ የራሴን ህይወት መኖር አለብኝ ስትይ ነበረ አለቻት። አዎ ብዬ ነበረ፣ አሁን ግን ትቼዋለሁ አለቻት ወይዘሮ አልማዝም። እሺ እንግዲያ እኔማ ልጆች እንደ እናት ነው የሚያዩሽ፣ እኔ አንቺ ካልሽ አልቃወምሽ ማለቻት። አቶ ደረጀም ዳጣን ጠርቶ ዳጣና አቶ ደረጀ እንግዲህ እየተመካከሩ ነው። ዳጣም እኔ ስለ እናቴ ማወቅ ፈልጋለሁ፣ እንዲሁም ቀጣይ አመት ትምህርት ቤት ትገቢያለሽ አላተኝ። አባትነቱን ሳታምንበት እንዴት ነው ትምህርት ቤት የምገባ? በሲሳይ ልጠራ ነው እንዲህ አለችው። ለካ እሱም አለ አቶ ደረጀ። ዳጣም አዎ መጀመሪያ አባትነቱን እመንበትና ከዛ በአባቴ ስም ነው የምጠራው አለችው። እሺ እስኪ ለሁሉም ጊዜ አለው፣ እኔ ማይህን መሽ አሰብኩት አለ። ስለ እናቴ ማወቅ ፈልጋለሁ፣ እኔ ስለ እናቴ ሳላውቅ ከሞተኩ ወይም እናቴ ከሞተች የኔን እርግማንና ወቀሳ አትችለውም አለችው ዳጣ።
አቶ ደረጀም ለሁሉም ጊዜ አለ፣ ስለ እናትሽ እንዳትጠይቅኝ ተባብለን ቃል መከበር አለበት አላት። እኔ ቢሆንም ስለ እናቴ ማወቅ እፈልጋለሁ። ምንድን ነው ችግሩ? አለች በህይወት የለችም? ለምን አትነግረኝም አለችው። ለሁሉም ጊዜ አለው፣ እነግርሻለሁ። ስለ እናትሽም ስለ አባትሽም ያለውን ነገር እናወራለን። ስለዚህ ታገሽኝ፣ ጊዜ ስጭኝ አላት። ዳጣ በቁጣ እስከ መቼ ነው ግን እንደዚህ ኑሮ የምኖረው? አንተ እኮ እናት አትሆንም። እናት ጸጉሬን ትዳብሳለች፣ አጭኔ ላይ ታስተኛኛለች፣ አጭኗ ላይ ታስተኛኛለች። እናት እኮ ብዙ ነገር ትሆንልኛለች። አንተ አባት ነው መሆን የምትችል እንጂ እናት መሆን አትችልም አለችው። ምን አጎደልኩብሽ አላት። ምንም ያጎደልክብኝ ነገር የለም፣ ግን ደግሞ እናት መሆን አትችልም አለችው። እንግዲህ ዳጣና ምጥንም እዚህ ላይ ቁጭ ብለው ናታንን እየጠበቁት ነው። ከዛ ምጥን ውሃን ናታን እኮ ወንድምሽ አይደለም አለቻት። ከዛ ናታን ውሃ ደግሞ እንዴ ወንድሜ ነው እንጂ አለቻት። ሲመጣ ይጋብዘናል አይደል አለቻት። ወደ ነው ይጋብዘናል አለች ውሃ። ከዛ እንዲሁም መጣ አለቻት። እዛ ናታን መጣና በጎች እንዴት ናችሁ? እችን ቦታ አትለቁማ አላቸው። ምጥን እኮ ወንድምሽ አይደለም እያለችኝ ነው። እንዴ ወንድምሽ ነኝ እንጂ አላት። አየሽ አሁን እኔና አንቺ ብንጣላ ልኝ ነው የሚያግዘው አለች። ከዛ ኧረ እባክሽ እኔ ለሁላችሁም አላግዝም እንዴ አላት። ከዛም በኋላ እሺ አሁን አትጋብዘንም አለችው። ዳጣ የለችም፣ ዳጣ ከሌለች አልጋብዛችሁም አላት። እንዴ ዳጣ ባትኖር አትጋብዘንም እንዴ አለችው ውሃ። ዳጣን አምጧትና እጋብዛችኋለሁ አላቸው ናታን። ከዛ እነሱም እሺ ዳጣን ይዘናት መጣና ተጋብዛናለህ አሉ። አዎ ይዛችኋትና ለሁላችሁም እጋብዛችኋለሁ አላቸው። ከዛ እነሱም ዳጣን እንዳመጡ ተያይዘው ሄዱ። አጋጣሚ ዳጣን ለማምጣት ሲሄዱ አቶ ደረጀና ዳጣ ከመኪና ውስጥ ሆነው ስለ እናትና ስለ አባቷ እያወሩ ነበረ። ውሃም ከኋላ ቆማ እያዳመጠች ነበረ። አቶ ደረጀና ዳጣ ሲጨቃጨቁ የዳጣ ድርጊት የውሃ ድርጊት ነው የሚያስቅ። ውሃም ከኋላ ሆና እየሰማች ሲጨቃጨቁ እሷ ስለ እናቴ ማወቅ አለብኝ ብላ ስለ እናቷ ጉዳይ እያወራች ዳጣ ስትጫጫ፣ አቶ ደረጀም ደግሞ ሁሉም ጊዜ ያለው ትደርሻለሽ እያለ ሲጨቃጨቁ ውሃ ከኋላ ሆና እየደመጠች ነበረ። ከዛ አጋጣሚ አቶ ደረጀ አያት። እኔ እኮ ውሃ ነው የምታስቀኝ እንዳጠራት አልሰማሽም? እሺ ሰማሽም? ሰማኝ ሲልሽ ጊዜ እስኪ ቤት እስከገባ ድረስ አይዋ እንዲሁ እኔ ውሃ ነው የምታስቀኝ።